ባለፈው አልጋሽን ወደር የለሽ ስትያት ሰማሁሽ። አሁን ደግሞ ሀብታሙ። ሰላም ሰላም፣ እንዴት ናችሁ? ወደ የቤት ዩቲዩብ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ። እንዲሁም እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል እንኳን በሰላም በጤና አደረሳችሁ። ያው ከአመት አመት በሰላም እንዳደርሰን እመኛለሁ። ስደት ላይ ያለን ደግሞ ሀገራችን ቤተሰብ ጋር ሄደን በዓልን ለማክበር እንዳበቃን መልካም ምኞቴ ነው። እና ወደ ጉዳያችን ስንገባ ጽናት ተከታታይ ድራማ ይዤላችሁ መጥቻለሁ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ሀሳብና አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። ያው የጽናት አድናቆች እስኪ እናያቸው። አድናቂዎች የጽናት የኪራ አድናቂዎች እናያችሁ። ጽናት የምትወዱ ጽናት፣ ኪራን የምትወዱ ደግሞ ኪራ፣ የምትወዷቸው ናሆማንም ከሆነ ናሆሜ፣ ምሩንም ከሆነ ምሩ፣ ሰኒ፣ ክብሮም የኪራ አባት የምትወዱትን ሰው ስም ኮሜንት ላይ ጻፉልኝ። ማለቴ ያው ሁላቸውንም እንወዳቸዋለን፣ ግን የማን አድናቂ ናችሁ ለማለት ነው። የምታደንቁት የማን አድናቂ ናችሁ እዚህ ድራማ ውስጥ? መቼም 10 ቢኖሩ ከ10ም 10ን አታደንቁም አይደል? ለምሳሌ ድራማ ላይ አንዳንዴ በቃ አለ አይደለ ክፉ ምናምን ገጸ ባህሪያት ይዘው የሚተውነቶችን ወንድሞችን ያኔ እንጠላቸዋለን። ግን ደግሞ በሚገርም ሁኔታ አንዳንዶቹ እውነት ይመስላቸዋል። በፍጹም የሚናደዱም አሉ። በጣም ይናደዳሉ። የሚያናድድ ነገር አይደለም። በእርግጥ ያው ትንሽ ያናድዳል። ራሳችንን በቃ መቆጣጠር መቻል አለብን። በፍጹም መናደድ እንደሌለብን፣ ምክንያቱም ድራማ እንደሆነ እያወቅንን ንዴት ውስጥ መግባት እች እንደዚህ ነች ያች እንደዚህ ነች ማለት ብዙ ተገቢ ነው ብዬ አላስብም። አሁን ለምሳሌ ቤቲን አሁን ለምሳሌ አንዳንድ ሰዎች ኮሜንት ሰድቧታል፣ በጣም የሚጠሏት መንገድ ላይ በገኟት ሁሉ እንደሚመቷት ነው የሚያወሩት። እስከ እዚህ ሀሳብ ድረስ መድረስ የለብንም ለማለት ነው። እና ያው ደስ በሚል ሁኔታ ሰውዬ ሲጀምር እሱ ከሀገር ከወጣ ቆይቷል። አየው ትዳር እንዴ ሲያስጠላ በእግዚአብሔር። ኪራና ጽናት ፍቅራቸውን እያጣጣሙ ነው። በቃ በፍቅር ክንፍ ብለው ፍቅራቸውን እያጣጣሙ ነው። የኪራ አባትን ፈቅደዋል። በጣም ነው ደስ የሚል። አሁን ሁላቸውም ደስተኞች ናቸው። ደስታቸውን የጨለመባቸው የኪራ እናት መታመም ብቻ ነው። ኪራ አያውቅም። ከምንም በላይ ደግሞ ኪራ አለማወቁ በጣም ያሳዝናል። እንዴት ነው የሚችለው? እንዴት ነው የሚበረታ የሚጠነክረው የሚለው ያው በጣም ያሳዝናል። ነገር ግን ጽናት ከጎኑ ስለሆነች እንደሚበረታ እንደሚጠነክር ምንም ጥርጥር የለውም። ይጠነክራል፣ ይበረታል። እናቱ ደግሞ ምናልባት ታክማ የምትድን ሊሆን ይችላል። እንደፈሩትና እንዳሰቡት ላይሆን ይችላል የሚቀልላት። እንደዛ ነው ብለን እናስባለን። ያው የህመም ትንሽ የለውም። ስሙም ከባድ ስለሆነ ያስደነግጣል፣ ያሰጋል። እድሜ በቃ ጊዜ አይሰጥም ተብሎ ነው የሚታሰበው። በዛ ምክንያት ነው አባቱ የተጨነቀ፣ በጣም እየፈራ ነው ያለው። የተጨነቀ ያለው አባቱ አንደኛ ልጁ ባለማወቁ ነው። ኪራ አያውቅም እና እንደዚሁ መዳር ሁሌ ይፈልጋል። እንግዲህ የጽናትን ምላሽ እናያለን። ቤሎ ለብሳ እሺ ብላ ታገባለች በፍጥነት ወይስ ትቆያለች የሚለውን የምናይ ይሆናል። ያው አባቷን ሁልጊዜም እሷ የምትረሳ ሰው አይደለችም። አባቴ ትላለች። ለአባቷ ትልቅ ፍቅርና ቦታ አላት። ተምራ ሰርታ አባቷን ትልቅ በቃ ደረጃ ማድረስ፣ ለአባቷ የሚያስፈልገውን ነገር ማድረግ ይሄ የሁልጊዜም ምኞታ ነው። እንደዚሁም አባቷ ስለሚታመም በዛ ምክንያት ዶክተር መሆን እንደምትፈልግ ስትናገር ተሰምታለች ማለት ነው። ያው እንደምትሆን ደግሞ ተስፋ እናደርጋለን። ጽናት እንደ ስሟ ጽናት መሆን ነው ያለባት እና
እንደዛም ስለሆነች በቀጣይ ወደ ሰርጉ ፕሮግራም ምናምን ነገር የሚል ርዕስ ይሸጋገራሉ። የምናያቸው ይሆናል ማለት ነው። አዲስ ነገር ደግሞ በጣም ደስ የሚል ነገር አለ። ክብሮም ያው የኪራን አባቱ ዋሽቶት ነበረ፣ ግን የዋሸው ወዶ አይደለም፣ ያው ችግር ላይ ስለሆነ ነው። እና ኪራ ጋር ተጣልቶ መቀመጥ ቤት ስላልቻለ ነበር የወጣው። በጣም ነው የሚያሳዝነው። አሁን ግን በቃ ህይወቱ የሚስተካከል ይመስላል። ሰኒም እንደዛው ከሰኒ ጋር እየተግባቡ ነው። እሷ ጋር ፍቅረኛሞች እንደሚሆኑ ተስፋ እናደርጋለን። ምንም ጥርጥር የለውም። እየተግባቡ ነው ገና በአንድ ቀን ማለት ነው። ለነሱ ያው መልካም ምኞታችን እንግለጽላቸው አንድ ላይ እንዲሆኑ ማለት ነው። ክብሮም በጣም ጥሩ ልጅ ነው። የኪራ አባት እንደ ልጁ ነው የሚያየው። ያው ስራ እንደሚያስጀምረው ምናምን ቃል ገብቶለታል። የኪራ አባት በእውነት በጣም ጥሩ ሰው ነው። በጣም ደስ የሚል ሰው ነው። በቃ መሆን ያለበት አለ አይደለ? ሰው ተቸግሮ ከጎን መሆን፣ ሰውን አለመሰልቸት፣ በቃ እስከ ጥግ ድረስ አብሮ መጓዝ። ምክንያቱም ነገ ሌላ ቀን ነው። የሰው ልጅ ይቀየራል አይደለ? እንደወደቀ አይቀርምና በጣም ጥሩ ነው። ደስ ይላል። የኪራ አባት ያደረገለት ያለው ነገር ለክብሮም ያው እንግዲህ የሚበረታታ ነገር ነው። ሁላችንም ጥሩ ሰው መሆን አለብን። የተቸገረን ሰው የምንረዳ፣ አስተዋይ፣ በቃ ቀና ልብ ያለን መሆን አለብን። ከዚህ ድራማ ላይ የምንማረው ነገር ማለት ነው በቃ ያንዳንዱ የምናያቸው ነገሮች የሆነ ነገር ያስተምሩናል። እውነት ለመናገር እንደዚሁም ስናያቸው ደግሞ በቃ ማያስተምሩ አለ አይደለ? ጥሩ ያልሆነ ነገር ምናምን የሚሰራበት ድራማ አለ። አንዳንድ ሰዎች የሚሰጣቸው አክተር ክፉ ሆነው ሰው የሚገሉ የሚያርዱ ምናምን ድራማ ላይ ደም ማየት በጣም ነው የሚያስፈራውን። እንደኔ እንደግሌ በጣም ይረብሸኛል። የውሸት ነው ግን የውሸት መሆኑንም እያወቅኩ በቃ አለ አይደለ? ጭንቅላታችን የማይቀበላቸው ነገሮች አሉ። ከክፋት ባሻገር ደም ሲያፈሱ ገዳይ ሲሆኑ ደስ አይልም። በእርግጥ አንዳንድ ጊዜ ምን አለ መሰላችሁ የመልካም ሰዎችን ገጸ ባህሪ የሚያወጣው መጥፎ ሰው ነው። መጥፎ ሰው መኖር ከሌለ መልካም ሰው አንድ መልካም ሰው መልካም መሆኑን አናቅም ማለት ነው። ወይም ጥሩ ሰው ከሌለ አንድ መጥፎ ሰው መጥፎ መሆኑን አይታወቅም ማለት ነው። ግን በቃ ድራማ እንደሆነ እያወቅን ልናያቸው የሚከብዱ ነገሮች እንደ መግደል፣ ደም ማፍሰስ ምናምን ሲሆን እውነት ለመናገር በጣም ነው የሚከብደው። እዚህ ጋር ግን ሰላም ፍቅር ያለበት ድራማ ነው። በጣም ደስ ይላል። አሁን ላይ ቤቲ የለችም። ቤቲ በቀጣይ ስትመጣ ተቀይራና ተለውጣ ነው የምትመጣው። እና ሲቀጥል ደግሞ ቤቲ ኪራና ጽናትን ይቅርታ ትጠይቃለች። ከክፋቷ በቃ ምንም ያተረፈችው ነገር እንደሌለ ራሷን እንዳጣችበት በክፋቷ ትማራለች። ምክንያቱም ቤቲ ማለት በጣም ኃይለኛ እና አደገኛ የሆነች ሴት ነች። በጽናት ባለባበሷ የምትቀና፣ በብዙ ነገሯ የምትቀና በቃ አይደለ ዘገምተኛ ይሏት ወይ ፈጣን ይሏት ብቻ በቃ የቤት እመቤት ሚስት ምናምን መሆን ትፈልጋለች። ግን ደግሞ ጸባዩዋ ከዛ ሀሳቧ ጋር መሄድ አልነበረም። ለዛም ነው ኪራ እየጠላት መቶ ለመለያየት የበቁት ማለት ነው። ጽናት ደግሞ በጣም አስተዋይ ሴት ነች። አሁን ክብሮምና ኪራን ራሱ ያስታረቀችው እሷ ነች። ኪራ አባቱን መስማት አልፈለገም ነበር፣ ግን ፍቅረኛውን ጽናት ሰማት ማለት ነው። አይገርምም? እና ክብሮምንም ፈቅዶለታል። እስከምትፈልግ ቀን ድረስ ተቀመጥ ብሎታል። መጀመሪያ አካባቢ ክብሮምን ሲያገኘው በቃ እየጠራው ነበረ። ናሆሚ ደግሞ እሱ እዚህ ሀገር ውስጥ አይደለም አለው። ነገር ግን እንደዛ ከሆነ በኋላ
እቤት ነው ያገኘው። ቤት ሲያገኘው ኪራ አላመነም፣ በጣም አላመነም። የተናገረው ንግግር የሚያስቅ ነው ኪራ ማለት ነው። እና በቃ አሁን ተስማምተዋል። በጣም ደስ ይላል። ጥሩ ወንድም አማቾች ሆነው ይቀጥላሉ ማለት ነው። ጽናትና ኪራ እንዲጋቡ ያው የራሱን አስተዋጽኦ ሲያደርግ ነበረ። ክብሮምም አንድነታቸውን ይፈልጋል። እንደውም በቃ ለምን አይነግራትም እንደሚያፈቅራት ለምን አትነግረውም ምናምን እያለ ነበረ። የሆነ ጊዜ ናሆምና እሱ በመመካከር ኪራና ጽናት ባልተግባቡበት ጊዜ ይፋቀራሉ፣ ግን ፍቅራቸውን አልተገላለጡም። እንደዚሁም ይተፋፈራሉ። እሷም ሰራተኛ ነኝ ብላ ራሷን ዝቅ ታደርጋለች። ኪራ ደግሞ ባልነግራትስ ይላል። በነገራት ሰዓት ላይ ያደረገችው ነገር ግን የሚረሳ አይደለም። ጽናት በዛን ጊዜ በቃ ጠፋች። በጠፋች ሰዓት ነው ሰኒን ያገኘቻት። ምርጥ ጓደኛ፣ ምርጥ እህት ሆናላታለች። አሁን ላይ ያ አጋጣሚ ለጥሩ ነገር ነበረ። አንዳንድ ጊዜ አጋጣሚዎቹ መልካም ናቸው ይባል የለ። ልክ እንደዛ ሁሉ በጣም በቃ ጥሩ አጋጣሚ ነበር የሆነላት። ሰኒ መልካም እህት ነች ለምሩም ለሷም። አሁን ደግሞ ሶስታቸው አንድ ላይ ሲሆኑ በጣም ነው ደስ ይላል። እንዳልኳችሁ እንግዲህ ለሰኒ ደግሞ ክብሮም አለ። ክብሮም ሰኒን ያዝ ብለን እንግዲህ ኮሜንት ላይ ቢሆን መጨቅጨቅ አለብን። ጻፉ እስኪ ኮሜንት ላይ ማለት ነው። ክብሮምና ሰኒ ይጋቡ እያላችሁ ምንም የማይቀር ነገር ነው። ሰኒ በጣም ጥሩ ልጅ ነች። በብቸኝነት ተጎዳይ ነች። ህይወቷ የለችም እና ክብሮም ጋር ከሆነች ህይወቷ ሙሉ ይሆናል። ደስተኛ ሆና መኖር ትችላለች። ክብሮም ደግሞ የሰውን ደስታ የሚፈልግ ጥፋት ያለበትን ሰው የሚመክር እንደዚሁ ሰዎችን ፊታቸውን አይቶ ማንበብ የሚችል ሰው ነው። በጣም ጎበዝ በቃ የሚደነቅ ሰው ነው ክብሮም። ያው እንግዲህ ሁለታቸውም ከብቸኝነት ወጥተው አንድ እንዲሆኑ እንመኛለን። ስለዚህ አሁን ቻሌንጁ ክብሮምና ሰኒ ይጋቡ እያለ እንግዲህ ኮሜንት ላይ ጻፉ እያላችሁ ተጽዕኖ ማሳደር አለብን እነሱ ላይ። ተጽዕኖ ካደረባቸው በቃ ከኛ ቃል ውጭ የትም አይሄዱም። ስለዚህ በቃ ለቀጣዩ ክፍል ቢሆን እንኳን ራሱ ለዛሬ ነው የሚያደርጉት ማለት ነው። የሰኒና የክብሮምን ፍቅር የሚያስቀጥሉት ዛሬውኑ ነው። እና ለዚህ ቤት አዲስ የሆናችሁ ላይክ እና ሰብስክራይብ እንዲሁም ሼር በማድረግ ቤተሰብ ይሁኑ። እናመሰግናለን።